በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ይህ በሳምንት 2 ቀን ተከታታይ ማክሰኞና አርብ የምንማማረው ስርዓተ ቤተ ክርስቲያን ነው። የደረስነው ለዲቁና ሲመት የሚያበቁ ሁኔታዎች ይላል። ወደ ዲቁና ማዕረግ የሚያበቁ ሁኔታዎች ይልና ዲያቆናት ጭምቶች፣ ትዕግስተኞች፣ ግብረ ገብነት ያላቸውና የሚታዘዙ፣ 2 ቃል የማይናገሩ ማለት አንድ ጊዜ እውነት አንድ ጊዜ ሐሰት የማይናገሩ፣ አብዝተው ወይን የማይጠጡ፣ የማይገባ ትርፍ ገንዘብን መቀበል የማይሹ፣ ንጹሕ በሆነ ልቦና ሃይማኖትን የተረዱ፣ ጋብቻ ያልደገሙ፣ ልጆቻቸውን ቤተሰቦቻቸውን ቀጠው የሚያሳድጉ መሆን ይገባቸዋል። በዚህ ሁሉ የተፈተኑና ነውር የሌለባቸው ሆነው ሲገኙ ዲቁና ይሾማሉ ይላል። አንደኛ ጢሞቴዎስ 3:8 ፍትሕ መንፈሳዊ ደግሞ 7 ላይ ነው ያለው። እንግዲህ ይሄ በሰምና ደረጃ ነው። ጭምቶች ማለት ነው የማይጨቃጨቁ የማይነታረኩ ነገረኛ ያልሆኑ፣ ትዕግስተኞች ማለት ነው ለነገር ለአምባጓሮ የማይቸኩሉ፣ ለመናገር የማይቸኩሉ ይልቁንም የዘገዩ፣ ግብረ ገብነት ከምእመኑ ጋራ ከሕዝቡ ጋራ ከአገልጋዩ ጋራ ግብረ ገብነት ያላቸው፣ ቀጥሎ ደግሞ የሚታዘዙ ማለት ለአባቶቻቸው ለእናቶቻቸው ለማህበረሰቡ የሚታዘዙ፣ እንደገና ደግሞ 2 ቃል የማይናገሩ፣ እውነት ከሆነ እውነት ሐሰት ከሆነ ሐሰት ብለው የሚጓዙ እንጂ አንድ ጊዜ እውነት አንድ ጊዜ ሐሰት የሚሉ እንዳይሆኑ፣ ሐሰት የማይናገሩ፣ እንደገና ደግሞ ወይን ጠጅ እየጠጡ ሕዝብን የሚያሳዝኑና እንደገና ደግሞ በማህበረሰብ የተጠሉና የሚያስጠሉ ከነሱ የተነሳ አገልግሎት እንዲሰደብ የማያደርጉ መሆን አለባቸው። ይሄ ብዙ ጊዜ ችግር አለ በዲያቆናቱ በካህናቱ በአገልጋዮቹ። አሁን እንዲህ አይነት መተላለፍ ሲታይ አንዳንድ አላዋቂ ሰዎች የቤተ ክርስቲያኗ ስርዓትና ዶግማ ቀኖና መስሏቸው መስከርንና መጠጣትን የተለያዩ ነገሮችን ለኦርቶዶክስ አድርገው አሳልፈው የሚሰጡ አሉ። ነገር ግን ቤተ ክርስቲያናችን እንኳንስ አጥብቀህ ጠጣ ይቅርና ጠጣ እንኳን ብላ አታስተምርም። ሁሉም በመጠን ነው የሚለው። አይደለም መጠጥ፣ አለባበስም በመጠን፣ አነጋገርም በመጠን፣ ኑሮህንም በመጠን፣ ሁሉን ነገር በመጠን አድርግ፣ ከመጠን ያለፈ ነገር አይጠቅምም ብላ ነው የምታስተምረው ማለት ነው። የማይገባ ትርፍ ገንዘብን መቀበል የማይሹ፣ የነሱ ያልሆነውን ሊሆን የማይገባውን የማይቀበሉ፣ በተለይ ደግሞ ንጹሕ በሆነ ልቡና ሃይማኖትን የተረዱ፣ በንጹሕ ልቦና በአምላክ ዳዊት ልበ ንጹሐ ፍጠር ሊተ እግዚኦ፣ አቤቱ አምላክ ሆይ ንጹሕ ልቡናን ፍጠርልኝ አለ በመዝሙር 51 ቁጥር 10 ላይ። አሁን ልበ አምላክ ዳዊት ልቡ በቀዶ ጥገና ወጥቶ አይደለም፣ ነገር ግን በኃጢአት ቆሽሾ ስለነበረ አቤቱ አምላክ ሆይ ንስሐን የምትቀበል ኃጢአትን ይቅር የምትል አንተ ነህና የቆሸሸውን ሰውነቴን አስወግደህ ልቤን በንስሐ አጥበህ ንጹሕ ልቦና ፍጠርልኝ፣ ከቂም ከበቀል ከጥላቻና ከኃጢአት አርቀኝ ማለቱ ነው። ጋብቻቸውን ያልደገሙ፣ ልጆቻቸውን በቤተሰቦቻቸውን ቀጠው የሚያሳድጉ መሆን ይገባቸዋል ይላል። በዚህ ሁሉ የተፈተኑና ነውር የሌለባቸው ሆነው ሲገኙ ዲቁና ይሾማሉ ይላል። ይሄ እንደ ሰብና ነው። ወደ ትምህርቱ ስንመጣ ደግሞ ለዲቁና የሚያበቃ ውዳሴ ማርያም፣ አንቀጸ ብርሃን፣ መልካ ማርያም፣ መልካ ኢየሱስ ተምረው ቢቻል ውዳሴ ማርያም፣ ዜማ፣ መስተጋብን እንደዚህ የደረሱ መሆን አለባቸው ይላል። ይቀጥልና በስርዓተ ቤተ ክርስቲያን መሰረት ለማዕርገ ዲቁና መብቃታቸው ተመስክሮላቸው እንዲሆኑ ታዟል። ምንድነው? ቃለ እግዚአብሔሩን በስርዓተ ቤተ ክርስቲያን ዲያቆኑ ምን ተምሮ ምን ደርሶ ምን አግኝቶ መሆን አለበት የሚለውን ያሟሉ መሆን አለባቸው የሚለውን ነው። ከዚህ ጋር ለሰው የሚራሩ፣ የሚያዝኑ፣ የሚያንጎራጉሩ፣ ከቂም የማያንጎራጉሩ፣ ከቂም ከበቀል የራቁ፣ ቁጦች ብስጮች ያልሆኑ፣ የማያዳሉ፣ ለመማርና ለማስተማር የተጉ እንዲሆኑ ታዘዋል ይላል። እዚህ ላይ ደግሞ የሚጨመር ነገር አለ። ለምሳሌ አሁን ዲያቆናት
እያገለገሉ እየተማሩ እያደጉ ቢሄዱ ችግር ስለሌለው፣ ነገር ግን እንደሚማሩና እያገለገሉ እንደሚያድጉ አስቀድሞ በቃል ኪዳን አስሮ ዲቁና ሊሰጣቸው ይገባል። ያለበለዚያ ግን በትንሿ ነገር ይማሩና ከዚያ በኋላ ዲቁናውን ካገኙ ወደ አገልግሎት እንጂ ወደ ትምህርቱ ላይሄዱ ስለሚችሉ ይህንን የሚሰጠው ክፍል ጠበቅ አድርጎ ማስተማርና ቃል ኪዳን ማስቀመጥ እንዳለበት ይናገራል። ለምን ከዚህ ደርሰ በዚህ ሁነህ እንዳትቀር እስከ አገልግሎትህን ማህበረሰብንና ቤተክርስቲያንን አማካኝ ያደረገ እንደገና ደግሞ ትምህርትህ ደግሞ ወደፊት ዘላቂ የሆነ ልጅ ነህና ሕፃን ነህና እየተማርክም እያገለገልክም ማደግ አለብህ ብለው ማስተማር እንዳለባቸው ይህ ዲቁናም በሚሰጠው አካልና ባስተማረው መምህር ክፍል የሚታይና በእናት አባት ምክር አገልግሎት የሚያድግ ነው ማለት ነው። ሌላው ከዚህ ጋር ለሰው የሚራሩ ማለት ምንድን ነው? በአገልግሎት ደረጃ ላይ ደከመኝ ታከተኝ ሳይሉ ለተቸገሩት ሁሉና ለደከሙት ሁሉ ማድረግ የሚገባቸውን የሚያዝኑ የማያንጎራጉሩ እንደው በታዘዙት ነገር እሺ በጎ የሚሉ ማለት ነው። ሌላው ዲያቆን በአንብሮተ እድ ይሾማል ይላል። ሶበት ሰይሞ ለዲያቆን አንብር ዲከ ላዕሌሁ። ያው እንግዲህ ቤተ ክርስቲያናችን ሁልጊዜ የምንናገረው ነው። እፍ በማለት እጅን በማስቀመጥ ያው እንግዲህ ሀብተ መንፈስ ቅዱስ ይሰጣል። እጁን ያስቀምጥ ነው የምለው። ዲያቆናት ሲሾሙ ቀሳውስትና ዲያቆናት ከኤጲስቆጶሱ ጋር ሆነው አብረው ይጸልያሉ። አንብሮተ እድ የሚያደርግለት ግን ኤጲስቆጶሱ ብቻ ነው ይላል። በመጸለይ ደረጃ ግን ከአጠገብ ያሉ ሁሉ ማንኛውም በመራዳትና አብረው በማገልገል ለጸሎት ይራዳሉ። ነገር ግን እጅ መጫኑን የሚያደርገው ያ በደረጃ በኩል ያለው ነው ይላል። ቀጥሎ ቀሳውስት ኩሎሙ ወዲያቆናትን እንዘ ይቀውሙ ይጸልዩ። ቀሳውስት ካህናት ዲያቆናትም አብረው ቁመው ይጸልዩ፣ በጸሎት ይጋሩ። ፍትሐ መንፈሳዊ 7 ላይ ነው ማለት ነው። ሌላው ዲያቆን 25 ዓመት ሳይሞላው አይሾምም ይላል። ይሁን እንጂ ብቁ ሆኖ ከተገኘ ከዚህ ዕድሜ በታችም ያለ ቢሆን ይሾማል ይላል። እንግዲህ ያው የተቀመጠው 25 ዓመት ነው። ነገር ግን አሁን ባለንበት ደረጃ ግን ከ15 ዓመት ጀምሮ የተማሩ ያወቁ ልጆች ዋናው ለስጋው ደሙና ለቤተክርስቲያን አገልግሎት አእምሯቸው የደረሰና የሚያውቁ የተረዱ መሆን አለባቸው። ያንን ማየት ያስፈልጋል ማለት ነው። እንደ ዘመኑና እንደ ጊዜው መኸር ስለሚያስፈልግ ማለት ነው። የዲያቆናቱ ቁጥር በቤተ ክርስቲያኑ ሰበካ ስፋትና ጥበት ይወሰናል ይላል። ይሄ እንደ ቤተ ክርስቲያኑ አገልጋይ ብዛትና እንደ ምእመናን ብዛት እንደ አገልግሎቱ ስፋት የሚወሰን ነው የሚለው። ለምሳሌ አሁን እንደው አንድ ተልእኮ የሚባለው 3 ዲያቆናት 2 ካህናት ናቸው። ከዚያ ቀጥሎ እንግዲህ ተደራቢ 6ኛ ይደረጋል። አሁን ባለው ደረጃ ላይ የሚላላክ ተላኪ ማለት ነው። መጻሕፍትን እየወጣ የሚገልጥና ሁሉን ነገር የሚያቀብል እነዚህ 5ቱ ይቀድሳሉ፣ የኛው ይላላካል ማለት ነው። በሌላ መልኩ እስከ 7ም ያደርጋሉ። ከዚያም አልፎ እስከ 12ም ያደርጋሉ። ከዚያም አልፎ እስከ 24ም ይሆናል። እንደገና ደግሞ አሁን ባለው ዘመን ላይ ደግሞ 3 አይነት ተልኮች አለ። በአንድ መንበር ላይ የሚቀድሱ አሉ። አንዱ መንበር ላይ ደግሞ ከችግር አንጻር ደግሞ 2 ተልኮ 10 ሆነው ወይ 12 ሆነው 13 ሆነው የሚቀድሱ አሉ። በሌላ መልኩ ደግሞ በ3 መንበር ሆነው 6 6 12 6 18 እስከ 24 ድረስ ነው የሚቀድሱ አሉ። ይሄ እንግዲህ ቀኖና ስለሆነ ዶግማ ስላልሆነ ቦታው የቦታው ጥበትና የቦታው ስፋት ይወስናል። የደብሩ ታላቅነትና የገዳሙ ታላቅነት ይወስናል ማለት ነው። እንደ ቦታው ነው ማለት ነው። ምክንያቱም ቤተ ክርስቲያኗ የቆመችባቸው ምሰሶዎች ቀኖና፣ ስርዓትና ዶግማ ስለሆኑ ይሄ ቀኖናና ስርዓት ነውና፣ ስለዚህ በስፋቱም እንደ ስፋቱ ብዛት ወይም ደግሞ እንደ ጥበቱ ደግሞ ያነሱ አገልጋዮችን ማድረግ ምንም ችግር የለውም ማለት ነው። ሌላው የዲያቆናት ሕይወትና ስርዓት ነው። ዲያቆናት እንደ ኤጲስቆጶስ እንደ ቄስ ያለ ነውር ያለ ነቀፋ መኖር አለባቸው ይላል። ቅዱስ ጳውሎስ ለጢሞቴዎስ ነግሮታል። ምንድን ነው? ዲያቆናት እንደ ኤጲስቆጶስ እንደ ማንኛውም አገልጋይ እንደ ቄሱ ያለ ነውር ያለ ነቀፋ እንኳን ለዲያቆናት እንኳን ለካህናት በዚህ በሉቃስ ወንጌል ምዕራፍ 1 ላይ ወሀሉ አሐዱ ብእሲ ዘስሙ ዘካርያስ የሚባል ካህን ነበረ፣ አንድም ነበር ይላል። ወበሴቱኒ ኤልሳቤጥ ሚስቱ ኤልሳቤጥ ትባላለች። ወክልኤሆሙ ፈሪሃነ እግዚአብሔር፣ ሁለቱም ባልና ሚስቱ እግዚአብሔርን ይፈሩ ነበር ይልና እግዚአብሔርን እየፈሩ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። እንኳንስ አገልጋዮች ካህናት፣ ዲያቆናት ይቅርና ምእመናንም በትዳራቸውም በኑሯቸውም ያለ ነቀፋ መኖር አለባቸው ነው የሚለው። ወይኩኑ
ወይኩኑ ካይበ ዲያቆናት ዘእንበለ ነውር በአምሳለ ኤጲስቆጶስ ወይኩኑ ፍጹማነ በክህነቶሙ ለቤተ ክርስቲያን በዘይክሉ ገቢረ ዘእንበለ ኀፍረት ይላል። የፍትሕ መንፈሳዊ 7 ላይ ነው ያለው። ዲያቆናት በቦታው ሁሉ በመዓልትም በሌሊትም በጎ ስራን የሚሰሩ መሆን ይገባቸዋል። ከኃጢአት ንጹሕ ሆኖ መልካም አገልግሎትን የሚያገለግል ዲያቆን ይጠቅማል ይላል። ይጠቅማል ምንድን ነው የሚለው? ይረባልም ይለዋል። እንደ አካባቢው ቋንቋ ነው። ይጠቅማልም ይለዋል። በጎ እድል ፋንታ ያገኛል ይላል። ምኑ ማለት ነው? በመዓልትም እመሂ በመዓልት በመዓልትም ወእመሂ በሌሊት በሌሊትም በቀንም በሌሊትም ማለት ነው። በጎ ስራን የሚሰሩ መሆን ይገባቸዋል። ከኃጢአት ንጹሕ ሆኖ መልካም አገልግሎት የሚያገለግል ዲያቆን ይረባል፣ ይጠቅማል፣ በጎ እድል ፋንታ ያገኛል ይላል። አንዳንድ ጊዜ ይሄ አንደኛ ሳሙኤል ምዕራፍ 2 ላይ የኤሊ ልጆችን አፍኒና ፊናስ ያው እንግዲህ በአባታቸው ቦታ ተክተው በቤተ መቅደሱ ያገለግሉ ነበረ። ነገር ግን የሚጠቅሙና የሚረቡ ሆነው አልተገኙም። ይልቁንም በደብተራ ኦሪት ሲበራ የነበረውን መብራቱን በማጥፋትና ዘይቱን በመድፋት እንደገና ደግሞ ለእግዚአብሔር የሚሰዋውን መስዋዕት ስጋውን በሜንጦ በመንጠቅ በመብላት እንደገና ደግሞ ከደናግለ እስራኤል ጋር ዝሙት እየፈጸሙ እግዚአብሔርን ያሳዝኑ ነበር። ከዚያ እነሱም ሞቱ። በእነሱ ምክንያት 34,000 የእስራኤል ወታደር ማለቀ። አባታቸው ኤሊም ሞተ። ብዙ መከራ ደርሷል። ታቦተ ጽዮንም አስማረኩ። ነገር ግን እግዚአብሔር ታቦተ ጽዮን በእነሱ ምክንያት ብትማረክም እግዚአብሔር አምላክ ኃይል ንስኢ ጽዮን ልበሲ ኃይለኪ ተንስኢ ጽዮን ልበሲ ኃይለኪ ወእምዮሙ ለጸላእትኪ ይታፈሩ ጸላእትኪ ተንስኢ ጽዮን ጽዮን ሆይ ተነሺ ልበሲ ኃይለኪ ኃይልሽን ልበሺ ኃይልሽን ለብሰሽ ዳጎንን ከስክሰሽ እንደገና ፍልስጤምን በእባጭ መጥተሽ ተመለሽ ብሎ እግዚአብሔር በፈቃዱ አደረገ። ያሁሉ መከራ በፍልስጤማውያን ላይ ደረሰባቸው። መጨረሻ ላይ ግን ካሳ ክሰው የወርቅ ስጦታ ሰጠው መልሰዋል ማለት ነው። ስለዚህ እንዲህ አይነት አገልጋዮች ለቤተ ክርስቲያንም ለማህበረሰብም ለሕዝብም ለሀገርም እንቅፋት ስለሚሆኑ ከዚህ መራቅ ያስፈልጋል ማለት ነው። ዲያቆን የእግዚአብሔር አገልጋይ እንደመሆኑ መጠን ለኤጲስቆጶሱና ለቄሱ ይላላካል ይላል። ከሱ በላይ ለሚሆኑ የእግዚአብሔር አገልጋይ ነውና በእድሜ ለሚበልጡትና በክህነት በክብር ለሚበልጡት መላላክ አለበት ይላል። ወዲያቆንሰ ከመ ዘይትለአክ ለእግዚአብሔር ይትለአክ ለኤጲስቆጶስ ወለቀሳውስት በኩሉ ግብር ይላል። ቀጥልና ዲያቆን ሕሙማንን በመጎብኘት የችግረኞችን ጉዳይ ወደ ቄሱ ወደ ኤጲስቆጶሱ በማቅረብ ለችግረኞች ምጽዋት የሚሰጡትን ምእመናንን ሁሉ በማስተባበርና በመላላክ እንዲያገለግል ታዟል ይላል። ዲያቆኑ ስራው መቀደስ ብቻ አይደለም። ይልቁንም ለምእመናን የሚላላኩ ሕሙማን ለምሳሌ ሕሙማን የታመሙ ሰዎችን መጎብኘት እንደገና ደግሞ የተሻሉ ሰዎችን ደግሞ ምእመናን እንዲጎበኙ ማድረግ የተቸገሩትን ሰዎች እንዲረዷቸው ማድረግ አለበት። መቀደስና መላላክ ብቻ አይደለም። ለታመሙትም በተለያየ መልኩ ምን መሆን አለበት? ማገልገል አለበት የሚለውንም ይጨምራል ማለት ነው። ዛሬ ባለንበት ዘመን እንዲህ አይነት አገልጋዮች አሉ ይህንን የሚያደርጉ። ሌላው በምስራቅ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ዲያቆን ወንጌል ያነባሉ። በእኛ ቤተ ክርስቲያን ግን አያነቡም። ምን ማለት ነው? በምስራቅ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ዲያቆናት ወንጌል ያነባሉ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌሉ ማለት ነው። በእኛ በኢትዮጵያ ኦርቶዶክስ ግን የሚያነቡት እነዚህን የቅዱስ ጳውሎስን 14ቱን መልእክት፣ የቅዱስ ጴጥሮስን፣ የዮሐንስን፣ የይሁዳን፣ የያዕቆብን ራእይ እነዚህ መልእክታትን ነው የሚያነቡት። ወያንብብ ወንጌለ እመሂ ዲያቆን ወእመሂ ቀሲስ ይላል ዲድስቅልያ 12 ላይ ማለት ነው። ስለዚህ ይህንኛውን ነገር ማስተማርና ማሳወቅ ሲቀጥል ዲያቆን በጸሎተ ቅዳሴ ጊዜ ህዝቡ ስርዓት ይዘው እንዲቆሙና እንዲጸልዩ ያደርጋል። ማለት ምንድን ነው? በቤተ ክርስቲያን ምእመናኑ በቦታ አንዳንድ ጊዜ እንደው ካለማወቅ የተነሳ ምእመናኑ የኔ ቦታ ነው የኔ ቦታ ነው የሚሉት ነገር ስላለ ስጋውን ደሙን በማቀበል ጊዜ ስጋው ቄሱ ሲያቀብል ዲያቆኑ ደሙን ለህዝቡ ያቀብላል ይላል። ይህም መላላክ ነው።
ይህ እንግዲህ ስጋው በካህኑ እጅ ይሰጣል፣ በዲያቆኑ እጅ ደግሞ ወይኑ ይታደላል ማለት ነው። ሌላው ቆመሱና ሊቀ ዲያቆናቱ ለኤጲስቆጶሱ እንደ ሁለት እጆችና እንደ ሁለት ክንፎቹ ነው። ሹመት በሚሰጥበት ጊዜ በቀኙና በግራው ይቆማሉ። ወደ ቤተ ክርስቲያን ሲሄድ አብረው ይሄዳሉ ይላል። ይህ እንግዲህ በቤተ ክርስቲያኗ ስርዓት የተቀመጠና ሊያደርጉት የሚገባ ነው። አብረው ነው የሚሄዱት ነው የሚለው። ወደ ሌላ እንደውም ምንድን ነው የሚለው? ወደ ሌላ ቦታ ሲሄድ አይለዩም። ሊቀ ዲያቆናት በቀኙ ይቆማል፣ ሌሎችም ግን በግራው ይቆማሉ ይላል። እንግዲህ ይህንን ነው በቤተ ክርስቲያናችን ስርዓት የሚያስተምረን ማለት ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ እና ሸር አድርጉ። የቤተክርስቲያን ታሪክ ነውና ስርዓተ ቤተክርስቲያን ነውና ተማሩ፣ እወቁ፣ እንወቅ። እግዚአብሔር አምላካችን አገልግለን ሁላችንንም በረከት እንድናገኝ በረከተ ቅዱሳን በረከተ ቅዱስ ቤተክርስቲያን የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ተራዳይነት እንዳይለየን መልካም ፈቃዱ ይሆንልን። ዓላማ እግዚአብሔር ከሁላችን ጋር